ውድ ምእመናን ዛሬ አንድን ታላቅ ስብዕና እናውሳለን። በሰው ልጆች ታሪክ ውስጥ እንደሱ አይነት የጦር ጀነራል ተፈጥሮ ማያቅ የጦር አመራር ጥበቡ ፍልስፍናው ተወዳዳሪ ያልተገኘለት አሁን ድረስ ነጮቹ እሱ የመራበትን የጦርነት ቴክኒክ የሚያጠኑለት ስለሆነ አንድ ግለሰብ እናውሳለን። ስሙን ሰምታችሁ ታውቃላችሁ። ኻሊድ ኢብኑ አልወሊድ ይባላል። በእስልምናችን ታሪክ የጎነ ታሪክ ያለው ነብዩ አለይሂ ሰላቱ ወሰላም ከሰለመ በኋላ የድሮ ጥፋቱን ረስተው ثم اخذ الرايه ከዛም ባንዲራውን ተሸከመው የአላህ ሰይፍ እጅ ላይ ወደቃሉ ነብዩ አለይሂ ሰላቱ ወሰላም። ኻሊድ ኢብኑ አልወሊድ ማለት ሮሞቹ ሮማንና ፐርሻን ኢምፓየሮች የሱ የሚዋጋበት ሰይፍ ከሰማይ የወረደ ለዛ ነው ማይሸነፍ ያሉት ኻሊድ ኢብኑ አልወሊድ ማን እድገቱስ? በርግጥ ኻሊድ መካ ላይ ሲያድግ በጣም ቅንጡ ሀብታም አባት ነበረው። መካ ውስጥ አረቦቹ ላይ በሱ ልክ የሱን ያህል አባት ሀብታም አልነበረ። ነገር ግን ሀብቱ እንዲበላሽ አላደረገው። አባቱ ጀግና አድርጎ አሳደገ። አባቱ ቢሰልም ኑሮ የቁረይሽ ማህበረሰብ ይሰልማል የተባለለት ወሊድ ኢብኑ አልሙጊራ የተከበረ ሰው ነበር። ቁርአንም ላይ አላህ ሐቅ መጥቶለት በማስተባበሉ ኮንኖ ታሪኩን ጠቅሶታል። ዘርኒ ወመን ፈለክቱ ወሂደን ያ ብቻውን ሲሆን የፈጠርኩትን እኔና እሱን ተወኝ ብሎ የዛተበት ነው አባቱ ማለት። ለኻሊድ ከጎኑ የማይጠፉ የተከበሩ የሀብታም ልጆች፣ ብራንድ ለባሾች፣ ሽቷቸው ከሩቅ የሚጣራ የተከበሩ ሰዎች ነበሩ። አላህም ቁርአን ላይ እነሱን ጠቅሷቸዋል። ወበኒነ ሹሁዳ አብረውትም ልጆቹ የሚቆሙትን ሰው ብሎ ጠቅሷል። ቁረይሾቹ እስልምናን ለመቀበል አንዱ መስፈርት ያቀረቡት ቁርአን ሙሐመድ ጋር ከሚወርድ አለይሂ ሰላቱ ወሰላም ለምን ወይ ጣኢፍ ላይ ባለው ዑርወት ኢብኑ መስዑድን ተከፊ አለም በወሊድ ኢብኑ አልሙጊራ ላይ ለምን ቁርአን አልወረደም ማለት ለውላ ኑዚለ ሃዛል ቁርአን አላ ረጁሊን ሚነል ቀርየተይን ዐዚማ ከተከበሩ ከሁለቱ ባንዱ ለምን ያልወረደ የተባለለት አንዱ ግለሰብ ወሊድ ኢብኑ አልሙጊራ የኻሊድ አባት ነበር። እስልምናን ለመቀበል አሻፈረኛ። ነብዩም አለይሂ ሰላቱ ወሰላም ወደ መዲና ተሰደዱ። ከዓመታት በኋላ የበድር ጦርነት ላይ ወሊድ የሱ አባት የኻሊድ በድር ላይ ተገደለ ከነጥመቱ። ኻሊድም አባቱ በመገደሉ እስልምናን ቶሎ መቀበል ወደ ኋላ ዳዳ ፍቃደኛ አይደለም። የኡሁድ ጦርነት መጣ። አቡ ሱፊያን ነበር መሪ ጀነራሉ። ኻሊድ 300 ወይም 700 ፈረሰኛ ይዞ ከኋላ ቆሞ ነበር ጀበል ሩማት የሚባለው ቦታ ላይ። ያኔም ጦርነቱ ሙስሊሙ ያሸነፈ ያለ ተራራውን ለቀው ሲወርዱ ኻሊድ ኢብኑ አልወሊድ ፈረሰኞችን ከጀርባ ይዞ ሄደና የጦርነቱን መልክ ቀየረው። በዚህ ጦርነት ሐምዛ የነብዩ አጎት ተገደለ። 70 ሰሃቦች ሸሂድ ሆኑ። የነብዩ አለይሂ ሰላቱ ወሰላም ጥርስም ተሰበረ፣ ራሳቸው ተፈነከተ። ከባድ ወቅት ነበር። ይሄን የጦርነት ቅመም የቀየረው የኻሊድ የጦርነት አመራር ነበር። ለዛ ነው አቡ ሱፊያን ከጦርነት በኋላ አልየውመ የውሙከ ያ ኻሊድ ዛሬ ቀኑ ያንተ ነው ያለው። አስገራሚ የጦር ጀነራል ወደ እስልምና ይመጣ ዘንድ ነብዩ ጠበቁት። እሱ መካ እሳቸው መዲና ሆኖ ግን ደግሞ የተከበረ ሰው ነው። ሀብቱ ብሎም የአባቱ መሰዋት ቂም አስዞት ወደ ኋላ ሸሸ። ነብዩ አለይሂ ሰላቱ ወሰላም 8ኛው ሂጅራ በተሰደዱ በ8ኛው ዓመት ሱልህ ሁደይቢያ 7ኛው ላይ ተደረገ። 8ኛው ላይ ዑምራ ሊያረጉ መካ መጡ። ለ3 ቀን መካን ገብተው ሊወጡ ነው የተፈራረሙት። ሕጉ እሱ ነበር። መካም ሲገቡ እነ ኻሊድና ቁረይሽ ወደ ተራራ ወጣው የሙስሊሙን ዑምራ ክስተት ይመለከቱ ነበር። ከዛም ኻሊድ ምን ይላል? ልክ ነብዩ አለይሂ ሰላቱ ወሰላም ዙህርን ጀማዓ ይዘው ሲሰግዱ እኔ ከኋላቸው ነበርኩ ይላል። ለምን አለችን ጥሼ አልኪዳኔን አፍርሼ እነሱ መሳሪያዎቻቸውን አላወጡም። በዚህ ላይ ሽርጥን ያገለደሙት ዑምራ ላይ ናቸው። ለምን እርምጃ ወስድም አልኳል።
ሊገል ሰሃቦችን ማለት ነው። ከዛም ዙሁር ይጨርሱና አሱር እገላቸዋለሁ አልኳል። ጦሩን ለአሱር አደራጀ። ሕጉን ጥሶ ስምምነቱን አፍርሶ ክደትን ወስኖ አሱር ላይ ነብዩ አለይሂ ሰላቱ ወሰላም አላህ ጠቆማቸውና አሰጋገዳቸውን ቀየሩ። ሶላቱል ኸውፍ የሚባል የጦርነት አሰጋገድ አለ። እሱ ሰገበ። ሶላቱል ኸውፍ ማለት ኢማሙ 4 ረካዓ ያሰግዳል። ከፈሎቹ ከኋላ ሲጠብቁ ከፈሎ ይሰግዳል 2 ረካዓ። 2 ረካዓ ላይ አሰላምተው ሲመለሱ ሌሎቹ ይመጡና 2 ረካዓውን ጨርሰው ከኢማሙ ጋር ያሰላምታሉ። ከዛም ኻሊድ ምን አለ? ላጠቃው እንደሆነ እንዴት አወቀ? ይሄ ሰው ከሰማይ እርዳታ አለው ማለት ነው አልኳል። የመጀመሪያ እስልምና ውስጥ ይገባል። በዚህ ላይ ያለው ነብዩ አለይሂ ሰላቱ ወሰላም ዑምራ ጨርሰው መካ ሊለቁ ሲሉ የኻሊድን ወንድም ማግኘት ሰልሟል። እሱ ወሊድ ኢብኑል ወሊድ በአባቱ ስም ነው የተሰየመው። ያ ወሊድ አሉት። አይነ ኻሊድ ተመልከቱ፣ የነብዩን የአመራር ጥበብ እዚህ ላይ የሊደርሺፕ ኳሊቲያቸውን ተመልከቱ። ኻሊድ የት ነው አንተ ወሊድ አሉት። አይመጣም እንደ ወደ እስልምና የአላህ መልእክተኛ ሰውፈ የእቲላሁ ቢ እንግዲህ አንዴ አላህ ቀልቡን መልሶት ይመጣ ይሆናል አልኳቸው። የኻሊድ አይነት አስተሳሰቡ የረቀቀ ግለሰብ እስልምና ከሱ ይሰወራል እንዴ? እስልምና እኮ የምጡቅ ሰዎች ሃይማኖት፣ እውነትና ሐቅን ለሚፈልጉ ሰዎች መረጃው የጠነከረ ቢል እኮ ከኻሊድ ይሰወራል እንዴ? ከዛ ማስከተሉና የኻሊድን ልብ የሚነካ መልእክት ሰጡት። አይ ኻሊድ ምን ነው ይሄን የጦርነት ችሎታውን እኛ ጋር ሆኖ ጠላት ላይ ቢያረገው ምን ነበር? ቢመጣልን ኑሮ ከሌላው በፊት እናስቀድመው ነበር፣ ስልጣን ምን ሰጠዋለን አሉ ነብዩ አለይሂ ሰላቱ ሰላም። ወሊድ ወንድሙ ይህን ሲሰማ በነብዩ አፍ መሰማቱ የኻሊድ ስም ደስ ኻሊድን ፈለገው፣ አላገኘም። መካን በሶስተኛው ቀን ለቀው መውጣት ነበረባቸው። መካን ለቀው ሲወጡ ደብዳቤ ጻፈለት። አንተ ኻሊድ ሆይ ዛሬ ነብዩ አንተን ስም አነሱ፣ ስላንተም እንዲህ ብለዋል የሚል ደብዳቤ ላከለት። ኻሊድ ደብዳቤውን ሲያነበው በጣም ተደሰተ። ነብዩ የኔን ስም አነሱት? አዎ። እኔን አስተሳሰው የመጠቀ ነው አሉን? አዎ። በህድላቸውም ከፍ ያረጉኛል አያወርዱኝ፣ መጨረሻ ነው የመጣ ብለው ካሁን በፊት ሰሃባ ገለሃል ብለው ገሸች ያረጉኝ? አዎ። ልቡ ተነካ። የነብዩ ንግግር ማረከው። ከዛም ይላል ኻሊድ ምን ይላል? ቤት የገባውና ማሰላሰል ጀመረ ስለ እስልምና ስላሳለፈው ጉዞ። መጨረሻ ተኛው ይላል። በህልሜ አንድን ህልም ተመለከተ። ያየው ህልም ነው መሰላችሁ? ጠባብ ጨለማ መሬት ላይ ቁጭ ብሎ የዱር እንስሳ የበዛበት መሬት ላይ ከዛ ጠባብ ጨለማ የዱር እንስሳ ከበዛበት ቦታ ወጦ ብርሃናማ አረንጓዴ መስክ ወደዛበት ሰፊ መስክ ሲወጣ ተነሳ። ህልሙን አስተረጎመው። አንተማ ካለህበት የሽርክ አስተሳሰብ ወደ እስልምና ልትገባ ወሰነ። ቢሰል ወደ መዲናማ ቀና ወደ ነብዩ አለይሂ ሰላቱ ወሰላም መንገድ ላይ አንድን ጓደኛው አገኘ፣ ይዞ ሄደ። ሌላም መዲና መዳረሻ ላይ አምር ኢብኑል አስ የሚባል ታዋቂ በአረቦቹ ታሪክ እንደሱ ስትራቴጂክ የለም የሚባል ሰው አለ። አብረው መዲና ገቡ። ነብዩ አለይሂ ሰላቱ ወሰላም ልክ ሶስቱን ሲያዩዋቸው ፈተሐለል ፊታቸው ፍድቅ አለ። ለሰላ ኻሊድን የመሰለ ጀነራል እጃቸው ማስገባ። ከዛም ምን አሉ? ለቀድ አልቀት መከቱ ቢፈለዛቲ አክባዲሃ መካ እኮ ዋና የአብራኳን ክፋይ ተፋቻቸዋል። ኻሊድን አዩት። ላያቸው ከበደኛል። ሰሃቦቹን በመግደል ላይ ተሳትፈዋል። እንዴት ይቀበሉኝ ይሆን? አንገቴን ድፍት አረኩ። ከዛም ነብዩ አለይሂ ሰላቱ ወሰላም ፊት ቆንኩና የአላህ መልእክተኛ ከአላህ ውጭ የሚገዙት ጌታ እንደሌለ አንተም መልእክተኛው መሆንህን መሰክራለሁ አልኳቸው። ነብዩ መጡና አቀፍ አርጉኛል ሰለላሁ ዐለይሂ ወሰለም። ፍቅር መስጠት የሚችሉ አመራር የሚችሉ ነብይ ናቸው። ሰው አቧራውን አርግፎ ሲመጣ እንደ አዲስ የሚቀበሉ አመራር ናቸው። ከዛም ያዛቸውና የአላህ መልእክተኛ አላት፣ እኔን አላህ ያሳለፍኩትን ይምረኛል እንዳላቸው። ለሰሃቦች መገደል ሁሉ እሱ ሰበብ ነበር። ያ ኻሊድ አታቅም እንዳሉት እስልምና ወደ በሩ ስትገባ ያለፈውን ወንጀል እንደሚጠርግ አታቅም እንዳሉት
ደስ አለው ኻሊድ። ከመስጂዱ ወጣ፣ እስልምናው አማ እሱ በሰለመ በተወሰነ ጊዜያት ውስጥ ነብዩ አለይሂ ሰላቱ ወሰላም ከሩሞቹ ጋር አንድ ፍልሚያ ገጠማቸው። እሳቸው የአረቡን ዓለም እያደራጁ ነበር። የውጭ ግን በሮማን ኢምፓየር እሳቸው ላይ ጥቃት ፈጸመ። አንድ ደብዳቤ አስዘው አንድ ሰሃባ ልከው ነበር። አምባሳደር ነው የላኩት። እነዛ ግን ተቀብለው ገደሉት። በዓለም ታሪክ ውስጥ አምባሳደር አይገደልም። ሁለት አገር ጦርነት ሊያውጁ ከፈለጉ አምባሳደሮቻቸውን ነው የሚጠሩ። አምባሳደር አይገደል። ገደሉት። ነብዩ ተበሳጩ። ጦር አሰለፉ። 3000 ጦር አደራጁት። ጦሩ 3 መመሪያ ሰጡ። ዘይድ ኢብኑ አልሐሪሳ ሰሃባ ነው። እሱ ከተገደለ ባንዲራውን አመራሩን ለጃዕፈር ስጡት አሉ። ዳጎታቸው ላይ ጃዕፈር ኢብኑ አቢ ጣሊብ እሱ ከተገደለ ለአብደላህ ኢብኑ ረዋሃ ስጡት ብለው ጦርነቱ ይሻል። ጦርነቱ ከባድ ነበር። ሙእታህ የሚባል ቦታ ላይ ደረሰ። እነዛ ልብ በሉ 200,000 ጦር ይዘው መጡ። ሙስሊሞቹ 3000 ናቸው። አንድ ሰው 70 ሰው አካባቢ ነው የሚገጥመው ማለት ነው። ግን የታገሉት በሰይፍ አልነበረም፣ በኢማናቸው ዘመቱ። ፍልሚያው ተጀመረ። ዘይድ ባንዲራው የያዘው መጀመሪያ ተገደለ። ከዛም ቆይቶ ጃዕፈር ተገደለ። ጃዕፈር ባንዲራውን ይዞ ነበር። እጁን ቆረጡት። በግራ እጁ ያዘው፣ ግራ እጁን ቆረጡት። በሁለቱ በተቆረጠው እጁን ያዙት፣ አንገቱን ቆረጡት። ከጃዕፈር በኋላ አብደላህ ኢብኑ ረዋሃ ባንዲራውን አነሳ፣ እሱም ተገደለ። መጨረሻ ላይ ሰሃቦቹ ማን ይምራው ያን ጦርነት? ከኻሊድ የተሻለ ጀነራል የለም። ከሰሃቦቹ ውስጥ አንዱ ባንዲራውን አነሳና ወደ ኻሊድ ይዞ ተደ። ኻሊድ ያስኩት ላንተ ነው፣ ዛሬ ይህን ጦርነት ታደገዋል። ያኔ የጦርነት ስትራቴጂውን መሬት ላይ አወረደ። ነብዩ አለይሂ ሰላቱ ወሰላም እሳቸው ሰራዊቱን ልከዋል። መዲና ላይ ቆመው የጦርነቱን ክስተት ለሰሃቦች ይነግሯቸው ነበር። ጦርነቱ ተጀመረ። ፍልሚያው ጦፈ። መጀመሪያ ዘይድ ተገደላኑና እንባቸው በጣ። ነብዩ አለይሂ ሰላቱ ከዛም ባንዲራውን ጃዕፈር አነሳው፣ ጃዕፈርም ተሰዋ። ከዛም ባንዲራውን አብደላህ ኢብኑ ረዋሃ አነሳው፣ እሱም ተሰዋ። ከዛ አስከትለው ከዛም ባንዲራው የአላህ ሰይፍ ላይ ወደቃል። ነብዩ አለይሂ ሰላቱ ኻሊድ ያን ጦርነት እንዴት ይቋጨው? ልክ ሌሊቱ ሲለያቸው በሌሊት አይዋጉም፣ መብራት ስለሌለው ሰራዊቱን እንደ አዲስ ዲዛይን አረገ። ቀኝ የነበሩትን በግራ፣ ከፊት የነበሩትን ከኋላ አደረገ፣ ከኋላ የነበሩትን ከፊት አደረገ። ከዛም ፈረሰኞቹን ከተራራው ጀርባ አደረጋቸውና ሲነጋ አቧራ ያጎናችሁ ተክቢራ ያረጋችሁ ነዋል። ሌሊቱን ከመዲና በኩል ጦር እንደተላከልን ይምሰላቸዋል። ልክ ሲነጋ ሩሞቹ ሲያዩት ማዕቁት ሰልፊ ፊቶች ተለዩባቸው። ቀኝ ያለው ግራ፣ ፊት ያለው ኋላ። አሃ ዛሬ ሌሊት መሐመድ ሰራዊት ጨምሯቸዋል። ከዛም ተክቢራ ያረገ አባራ ያነሱ ሰራዊቱ ገባ። ፈረሰኛ መጣላቸው፣ ደነገጡ፣ ብዙዎችን ገደሏቸው። ከዛም ኻሊድ አንድ ስቴፕ ወደ ኋላ ሸሸና ተመለሰ። ሲመለስባቸው በሌላ ሰራዊት የመጣ መሰላቸው። ደንግጠው ሲቆሙ እሱ ተመልሶ መዲና ገብቷል። እንዳይመጡ አሳቸው እስከሎ ሊገሉ ነው ብለው እነሱን ተመለሱ። በዚህ ሲስተም ጦሩ ሙሉ ለሙሉ ሳያልቅ ወደ ነብዩ ይዞት ተመለሰ ኻሊድ ረዲየላሁ ተዓላ። ያኔ ሰሃቦቹ ሽንፈት ስለማያውቁ እንዴት ትሸሻላችሁ ከጀነት አንቱም ፉራር ፈሪዎች ሸሾች አሏቸው። ነብዩ ተቀበሉ። በል አንቱሙል ኩራ ገና ተመልሳችሁ ታጠቋላችሁ አለ ነብዩ አለይሂ ሰላም። ኻሊድ ኢብኑል ወሊድ የመጀመሪያ ታሪኩ ጥቁር ደብዛዛ ነበር። በሰሃቦቹ መሞት ተጠያቂ ነበር። አሁን ደግሞ የእስልምና ጋሻ የእስልምና ባንዲራ እንጂ የአላህ ሰይፍ ሆኖ ቀጠለ። ኻሊድ ኢብኑል ወሊድ ከዛም በኋላ በርካታ ጦርነቶችን መርቷል። የጦርነት አሰላለፉ በታሪክ ተደግሞ ያቅም እሱን የሚመስል አልመጣም ይላሉ አውሮፓውያኖቹ። የሱን የጦርነት ስትራቴጂ ሲተርኩ አናቱል ቅጢ ወወትበቱል አሰድ፣ እንደ ድመት አድፍጦ እንደ አንበሳ መወንጨፍ የሚለው ስትራቴጂ አለ። ታሪክ ላይ እሱ የሚመስል አልተገኘ። ዛቱ ሰላሲል
ሌላ ከሩሞቹ ጋር ያደረገው ፍልሚያ ዛቱ ሰላሲል ይባላል። የሰንሰለቱ ጦርነት። ሰንሰለት ምንድነው? ሩሞቹ በርካታ ጦር ያመጡና መጀመሪያ ሰልፍ የሚያሰልፏቸውን እግራቸውን በሰንሰለት ያስሯቸዋል። እንዳይሸሹ ይልቁ እንጂ አይሸሹ። ይህን ጦርነት ሊፋለም ትንሽ ጦር ይዞ ሄደ። እነሱ በርካታ 100,000 ጦር ይዘው መጡ። እንዴት ያሸልፋቸው? ኻሊድ እዚህ ቦታ እንገናኝ ያላቸው ሩሞቹ እዛ ቦታ ሲገኙ ቦታ ቀየረ። እነሱ ቀድመው ተገንተው ጉድጓድ ቆፈሩ፣ ሰንሰላታቸውን አሰሩ፣ ውሃቸውን አዘጋጁ። ምግባቸውን ሲያዘጋጅ ቦታ ቀየረባቸው። ኻሊድ ቀየረ ሲባል ምግባቸውን አንስተው ጉድጓድ ደፍነው ተከተሉት። ሄደው ቀደቡትና ቆፈሩ፣ ሰንሰለት አሰሩ። ልክ ይህን ሲያደርጉ ቦታ ቀየረባቸው። ሶስተኛ ደከሙ፣ አደከማቸው። መጀመሪያ ጉድጓድ ይቆፍራሉ፣ ጉድጓድ ይደፍናሉ፣ ዕቃ ይሸከማሉ፣ ዕቃ ያወርዳሉ። መጨረሻ እንደደከሙ ሲያቅ ሰራዊቱ ፊት ለፊት ተገናኛቸው። በአረቦቹ ፍልሚያ ሙባረዛም ይባላል። ሁለት ጀነራሎች ፊት ለፊት ወጥተው ይላተማል። ያሸነፈው የጦርነቱን ቃና ይወስነዋል። ስነልቦናዊ ማሸነፍ የምታሸንፈው የመጀመሪያው ፍልሚያ ላይ ኻሊድና የነሱ መሪ ሁርሙዝ ወጣ። ፍልሚያው ተደረገ። ከኻሊድ ፊት ማን ይቆማል? አንገቱን ከተከሻው ላይ ደነገጡ ሩሞች። እነ ኻሊድ ከፍተኛ የሆነ ዘመቻ አደረጉ። ድባቅ መጥቶ ወደ መዲና ተመለሰ። ኻሊድ ረዲየላሁ ተዓላ አን ኻሊድ አላህ ይውደደው። ከዛም ከነቢዩ ዓለይሂ ሰላቱ ወሰላም ህልፈት በኋላ የሙሰይልመት ኢብኑል ከዛብ ህዝቦች እርቲዳድ ሲያረጉ እስልምናን ለቀው ወጣው ሌላ ሥራ ሲሰሩ ሄዶ ሥርዓት ያሰዘውን እሱ ነበር። በእስልምና ታሪክ ትልቅ የሚባለው የርሙክ የሚባለውን ጦርነት በሱ የጦርነት ስትራቴጂ ነበር ድል ያደረገ። ኻሊድ በጦርነት ግጥሚያው ውስጥ ተሸልፎ ማቅ ከሰለመ በኋላ ከፈረስ ወርዶ ማቅ ሰይፉን ወደ ለምዱ ያላስገባ ጀግና ነበር። ኻሊድ ኢብኑል ወሊድ ታታሪ ጀግና፣ በዲኑ የጸና ለእስልምና ከፍ ማለት ትልቅ አስተዋጽኦ የነበረው ኻሊድ ኢብኑል ወሊድ ረዲየላሁ ተዓላ አላ ወፈዐሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد የጦርነት ጀግና የትልቅ ጀነራል አሟሟቱ ግን ጦርነት ላይ አልነበረ። አመመውና የሕክምና ፍራሽ ላይ ተኛ። ከዛም ሞት ሊመጣበት እንደሆነ አሳወቀው አላህ። ከዛም አንድ ቃል አለ፣ ይገርማል አለ። እኔ በአላህ መንገድ እንድሰዋ ደክም ያለው ተፋልም ያለው በርካታ ጦርነትም መርጫለሁ። ከአረብ ውጭ ከሆኑትም ጋር ከሰውነቴ ይላል 4 ስንዝር እንኳን ብትፈልጉ ጦር ይወጋል፣ ሰይፍ የቀደደ ቢሆን እንጂ ቦታ አታገኝ። ታዲያ አሁን ፍራሽ ላይ ልሞት ነው። ከዛም አንድን ቃል አለ፣ ላናመት አዕየኑል ጁበና የፈሪ አይን እንቅልፍ ትጣል። የሰው ልጅ መጋፈጥ አይገለው፣ መሸሸት ደግሞ ከሞት አያስመልጠው። ይሄው እኔ እዛ ሁሉ ሰዓት ወጥቼ ፍራሽ ላይ ተሰዋው ብለው አለ ኻሊድ። ኻሊድም ሩሁ ወደ ጌታው ተመለሰች። የሱ ሞት ሲሰማ ለዓለም ሕዝብ አስደንጋጭ ዜና ነበር። ሩሞቹም ለፐርሻዎቹም አስደንጋጭ ዜና ነበር። እነ ዑመር ኢብኑል ኸጣብ እነ ኻሊድ ሻም ኺምስ አካባቢ ነው የሞተው። መዲና ሲሰሙ ዜናውን መሸከም አልቻሉ። ምእመናን በእንባ ተራቸው። ኻሊድን ናፈቁት። ሴቶቹ ሲያለቅሱ ድሮ ቢሆን ኖሮ ሰይድና ዑመር ዝም በሉ ሚሉት አላ ሚስሊ ኻሊድ ፍልተብኪል በዋኪ፣ ለኻሊድ አይነቱ ሰውማ አልቃሶች ያልቅሱ እንጂ አለ ሰይድና ዑመር። ኻሊድም ወደ ጌታው ወደ አላህ አቀና። በርግጥ ኻሊድ አሻራዎችን ትቶ አልፏል። የመጀመሪያው ከኻሊድ የምንማረው ትምህርት አንድ ሰው የመጀመሪያ ታሪኩ የመነሻ ህይወት ጉዞ ጥቁር ሊሆን ይችላል። ከተወበተ ከተመለሰ ወደ አላህ ከቀረበ
በዚህ ልክ ደረጃው ከፍ እንደሚል ከኻሊድ ታሪክ እንማራለን። የመጀመሪያ ታሪኩ ጥቁር ደብዛዛ ነው፣ ፍጻሜው ግን ያማረ ያሸበረቀ። ይሄው ዛሬ በዚህ መድረክ ላይ በክብር እናነሳዋለን። መነሻችን እንዳያሳስበን፣ ወንጀላችን ወደ ኋላ እንዳይጎተት፣ አዛኝና ባሮቹን አፍቃሪ ጌታ አለ። ከተመለስን ከተውበትን ሊቀበለን ሊምረን ከፍ ሊያረገን አላህ ዝግጁ ነው። ይህም ታሪክ የሚያስተምረን እሱ ነቢዩ ዓለይሂ ሰላቱ ወሰላም ቡኻሪ ላይ እንደተጠቀሰው ሐኪም ኢብኑ ሒዛም መጣ፣ እስልምናን ተቀበለ። የአላህ መልእክተኛ አላቸው፣ እኔ ሙስሊም ሳልሆን የሰራዋቸው መልካም ስራዎች፣ የቀጠልኩት ዝምድና፣ የሰጠሁት ሰደቃ፣ ያደረግኩት መልካም ነገር ምን ቦታ ላይ ይቀመጣል አላህ። ነቢዩ አንድ ቃል አሉት፣ አስለምት አላማ አስለፍተ ሚን ኸይር። አንተ እኮ ወደ ጥሩ ዲን መጣል፣ ያንም ወደ መዝገብ ይመለሳል አሉት ነቢዩ ዓለይሂ ሰላቱ ወሰላም። እስልምና ሰዎቹን እንዲሰልሙ ትልቅ ጥሪ ነው የሚያደርገው። ሙስሊም ሳይሆኑ የሰሩትን መልካም ስራ ከሰለሙ አላህ ይጽፍላቸዋል። እንደገና ያሰሩት መንገድ፣ የረዱት ጎረቤት፣ ያሳከሙት በሽተኛ ካለ ሙስሊም ሳይሆኑ እስልምና ላይ ሲመጡ አላህ ወደ ሐሰናት ይቀየርላቸው። እስልምና በሩ ሰፊ፣ ጥሪው ትልቅም። የአላህን ጥበብም እዚህ ውስጥ ታያለ። ይኽሪጁል ሐይ ሚነል መይት ወሊድ ኢብኑል ሙጊራ ከሚባል የእስልምና ጠላት ውስጥ ፈንጥቆ ኻሊድ የሚባል የእስልምናን አይነታ የአላህን ሰይፍ ያወጣ ጌታ ነው አላህ ማለት። አንዳንዴ እስልምናን ለማጥፋት የሚጥሩ ሰዎች ዘሮቻቸውን አላህ ለውጦ ሊያሳየን ይችላል። ብዙ ያየል ነው የሚሰልሙ ሰዎች እስልምና ላይ የሚሰሩት ስራ ምን ያህል ጀብዱ እንዳለው እየተመለከተን። ሁለተኛ ከኻሊድ ውስጥ የምንማረው ሰይድና ዑመር ኢብኑል ኸጣብ ልክ አቡበክር አልፈው እሳቸው አሚር ሲሆኑ የርሙክ ዘመቻ ላይ ኻሊድን አመራሩን በአቡ ዑበይዳ ቀየሩት። ኻሊድን ምክትል አረጉት። ኻሊድ ምክትል ሲደረግ ሰራዊቱ ደነገጠ። ኻሊድን እንዴት ዑመር ምክትል ያረጋል? ዑመር ኻሊድ ጋር ምን ቅሬታ አለው? ሰይድና ዑመር አንድ ቃል አለ፣ እኔ ኻሊድን ጠልቼው ወይም ተቀይሜው አይደለም፣ ነገር ግን ሰራዊቱ በአጠቃላይ ኻሊድ ካለ አንሸነፍም እያለ አላህ ለኻሊድ እንደይተዋቸው ስለፈራው ነው አሉ ሰይድና ዑመር። ድል የሚመጣው ከአላህ ነው በኻሊድ አይደል። ወመን ነስሩ ኢላ ሚን ኢንዲላህ። ሰዎቹ ኻሊድ ጋር ተደገፉ። የጠላት ጦር የሚያወራው ወሬ ከሰማይ ሰይፍ ወርዶለት በዛ ስለሚዋጋን ነው የሚያሸንፍ ይሉ ነበር። ከሩሞቹ ጀነራል ውስጥ አንዱ የሰለመው ኻሊድን አገኘው። አንተ ኻሊድ ወይ እውነቱን ንገረኝ፣ ኢነል ሁረ ላ የክዚቡ፣ ሁር ሰው እኮ አይዋሽን፣ ሰይፉ ከሰማይ ወርዶ ነብዩ መሐመድ ነው ታገልበት ብለው የሰጡሃል። አረበጭራሽ መዋጋበት ሰይፍ የናንተ ሰይፍ አለ፣ ግን ሊዋጋበት ኢማን ይለይ ነበር። ኻሊድ ከሰማይ የወጣ ሰይፍን የያዘው እየተባለ ይወራል። ይሄን ሰይድና ዑመር አልፈለም። ድል ያለው በአላህ እጅ፣ ድል ያለው ሙእሚኖቹ በዝግጅታቸው ልክ ነው፣ በኢማናቸው ልክ ነው፣ መስዋዕትነት ለመክፈል በተዘጋጁበት ልክ እንጂ በኻሊድ አይደለም አሉ ሰይድና ዑመር። ኻሊድን ምክትል አረ። ታዲያ ኻሊድ ከኃላፊነት ወረድኩ ብሎ ሸሸል። ኻሊድ ምክትል ሆኖ ከአቡ ዑበይዳ ስር ሆኖ የርሙክ የሚባለውን ጦርነት ሙስሊሙን እንዲያሸልት ትልቅ ሚናን ተጫወተ። ከፍም ሲያረግ ከኃላፊነትም ሲያወርዱን ለሀገራችን ለዲናችን የምናደርገው አስተዋጽኦ አይለወጥም። ድል ያለው በግለሰቦች ሳይሆን በአላህ እጅ ነው። ሰይድና አይ አይደለም ኻሊድ የሰው ልጆች አይነታ የሰሃቦች ሁሉ አናጭ ነብዩ አለይሂ ሰላቱ ወሰላም እሳቸውም አልፎ ይሄ ዘረጉት ዲን ቀጥሏል። ይሄ ዲን በግለሰቦቹ ህልፈት የሚገታ ዲን አይደለም። አላህ ሰው ሲሄድ ሰው ይተካ፣ ዓሊም ሲሄድ ዓሊም ይተካ፣ ታጋይ ሲሄድ ታጋይ ይተካል። ሰደቃ የሚሰጥ ሲሄድ ሌላ ባለሀብቶችን ይተካል። ለዲን የሚቆሙ ኸይር የሚሰሩትን አላህ ይተካል። ሶስተኛ ላይ ማሳረጊያው ኻሊድ ከሰለመ በኋላ ከፈረስ አወረደ። ከአንድ ጦርነት ወደ ሌላው በዚህ መልኩ ነው ያለፈው። ሰይፉን ወደ ቦታው አልመለሰም ነበር። እኛም እስልምና የምናደርገው ጉዞ ብዕረኞች ብዕራችሁ እንዳትመልሱት። ቲክቶከሮች ቲክቶካችሁን ተጠቀሙበት። ዩቲዩበሮች፣ ባለሀብቶች
ሁላችንም ከፈረሳችን አንውረድ፣ ከኃላፊነታችን አንሸሽ። ለዲኒ ምን አስተዋጽኦ አደረገ? ካለፍኩ በኋላ በምን ነው የምንወሳ ብለን አሻራችን አድምቀል አሳልፈን እንሄድ ዘንድ ኻሊድ ለኛ ትልቅ ምስክር ነው። ኻሊድን አላህ ይውደደው። ነቢዩ ዓለይሂ ሰላቱ ወሰላም በእኛንም አላህ ጀነት ይሰብስበል። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዓለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነላሃ ወመላኢከተሁ ሰሉነ ዐለል ነቢይ ያ አዩሀለዚነ አመኑ ሰሉ ዓለይሂ ወሰሊሙ ተስሊማ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ወባሪክ አላሁመ ዐላ ሙሐመድ ወዐላ አሊ محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين. اللهم ألف بين قلوبنا، اللهم وحد صفوفنا وألف بين قلوبنا. اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين. اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء يا أرحم الراحمين. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان وجعلنا من الراشدين. ألا فأقم الصلاة.